ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ12ኛ ክፍል ሴልስ ኤንድ ማርኬቲንግ ማኔጅመንት የሚለውን የትምህርት አይነት እንቀጥላለን ማለት ነው። ስለዚህ ሞጁላን ቻፕተር 1ን ከዚህ በፊት በሰራሁት ቪዲዮ ለቅቄላችኋለሁ። በዛሬው ቪዲዮ የምናየው የ12ኛ ክፍል ሴልስ ኤንድ ማርኬቲንግ ማኔጅመንት ሞጁል 1 ቻፕተር ይሆናል ማለት ነው። ወይም ደግሞ ሞጁል 1 ምዕራፍ 2 ወይም ደግሞ ክፍል 2 ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይጀምሩ። በዛሬው ርዕስ የምናየው ሴልስ ፕሮሰስ ነው። ሞጁል 1 ቻፕተር 2 ሴልስ ፕሮሰስ የሚለውን እንቀጥላለን። እዚህ ጋር ሚኒንጉን እንጀምራለን። ሴልስ ፕሮሰስ ስንል ምን አይነት ዴፊኒሽን አለው የሚለው ጋር ስንመጣ ሴልስ ፕሮሰስ ማለት ስቴፕ ነው። ሲኩዌንስ ኦፍ ስቴፕ ናቸው። ያ ማለት አንድ ሴልስ ፐርሰን ወይም ደግሞ የሽያጭ ባለሙያ ሊከተላቸው የሚገባ ስቴፖች ሲሆኑ ፖቴንሻል ባየሩን ወደ ከስተመር ለመቀየር ይረዱታል። ሴልስ ላይ ስንሄድ እንግዲህ ፖቴንሻል ባየሮቻችን ወይም ደግሞ ነገ የመግዛት ፍላጎት ያላቸው ቀጣይ ገዢዎች የኛ ገዢ የሚሆኑ አካላትን ፕሮዳክቱ እንዲገዙ ማድረግ ነው። የሴልስ ባለሙያ የሽያጭ ባለሙያ እነዚህን ሴልስ ስቴፖች ተጠቅሞ ወይም ደግሞ ፕሮሰሱን ተጠቅሞ እንዲያሳካ የሚረዱት ናቸው ሴልስ ፕሮሰስ የምንለው። ሴልስ ፕሮሰስ ከምንድነው የሚጀምረው? እንግዲህ ፕሮስፔክትን አይዴንቲፋይ ከማድረግ ነው። ፕሮስፔክት ማለት ፖቴንሻል ባየርን እቃውን ሊገዛ የሚችል ማን ነው የሚለውን ነገር ከመለየት ይጀምራል እና መጨረሻው ደግሞ አፍተር ሴልስ ፎሎ አፕ ነው። ሽያጫችንን ሽጠን ከጨረስን በኋላ ከስተመሩ ሳቲስፋይ ሆኗል አልሆነም የሚለውን ነገር መከታተል ይጠበቅብናል። ስለዚህ አፍተር ሴልስ ፎሎ አፕ ያስፈልጋል ማለት ነው። ከአይዴንቲፋይ ፕሮስፔክት አንስቶ እስከ አፍተር ሴልስ ፎሎ አፕ ድረስ ያለው ሂደት ሴልስ ፕሮሰስ ይባላል። ፐርፐዙ ምንድነው ብለን ስናይ የሴልስ ፕሮሰስ ፐርፐዝ የመጀመሪያው ሲስተማቲክ መሆኑ። ስለዚህ ሲስተማቲካሊ ክሪኤቲቭ በሆነ ወይ ሴልስን ለመስራት ሴልስ ፕሮሰሶችን መጠቀም አሪፍ ነው። ሁለተኛው ኤፊሽንት ነው። ያ ማለት ብዙ ኢፈርት ሳናወጣ ብዙ ወጪ ሳናወጣ ከስተመሮችን ፐርሲውድ አድርገን ፕሮዳክታችንን ሰርቪሳችንን እንዲገዙን የማድረግ ስኪል ይሰጠናል። ሌላው ከስተመር ፎከስድ የሆነ ሴልስ እንድንሰጥ የከስተመሮችን ፍላጎት ያማከለ ከስተመሮችን መሰረት ያደረገ ሴሊንግ አገልግሎት እንድንሰጥ ወይም ደግሞ ሽያጭ እንድናካሄድ ይረዳናል ማለት ነው። ሌላው ቢልዲንግ ሪሌሽንሺፕ ኤንድ ፕሮሞት ሪፒት ፐርቼዝስ ከከስተመሮች ጋር የሚኖረንን ግንኙነት እና ቀጣይ አብሮ የመስራት አችንን ጉዳይ ጥሩ እንዲሆን ያደርግልናል ማለት ነው። ሴልስ ፕሮሰስ መኖር ይህን ይመስላል ዴፊኒሽኑ ኤንድ ፐርፐዙ። ሌላው ኢምፖርታንሱ ምንድነው ስንል ሴልስ ፕሮሰስ ምን አይነት ኢምፖርታንት አለው ወይም ደግሞ ኢምፖርታንሶቹ ምንድናቸው ስንል የመጀመሪያ ኮንሲስተንሲ ነው። ኮንሲስተንሲ የሆነ ሴልስ ቴክኒክ እንዲኖረን ያደርጉናል ፕሮሰሶችን የምንከተል ከሆነ። ኤንድ ፕሮፌሽናሊዝም ያላብሱናል። ያ ማለት ሙያዊ ስነ ምግባር ያለው አንድ ፕሮፌሽን ነው ሴልስ። ፕሮፌሽናሊዝም እንድንሆን ይረዱናል። ሌላው ሴልስ ፐርሰኖች ምን እንዲያደርጉ ፕላን እንዲያደርጉ ኤንድ ኮንትሮል እንዲያደርጉ ስራቸውን አቅደው ጎል አስቀምጠው ያንን ፕላን እንለዋለን። አቅደው ሲሰሩ ኤንድ መጨረሻ ላይ ደግሞ የሰሩትን ስራ ገምግመው ኢቫሉዌት ሲያደርጉ ኮንትሮል እንለዋለን። ስለዚህ ሴልስ ባለሙያዎች የሽያጭ ባለሙያዎች ስራቸውን አቅደውና ማኔጅ አድርገው እንዲሰሩ ይረዳቸዋል። ሌላኛው ጥቅሙ ምንድነው? ከስተመር ሳቲስፋክሽንን ኢምፕሩቭ ያደርግልናል። ከስተመሮች እንዲረዱ የከስተመሮችን ደስተኝነት በእኛ አገልግሎት ያላቸውን እርካታ እንዲጨምር ያደርግልናል። ሴልስ ታርጌታችንን እንድናሳካ ፕላን ያደረግነውን ነገር እንድናሳካ ይረዳናል። ትሬኒንግ ኤንድ ፐርፎርማንስ ፍሬምወርክ ያስፈልጋል። እንግዲህ አንድ ነገር ስንሰራ ሴልስ ፕሮፌሽን እንደመሆኑ መልኩ ምን ያስፈልጋል? ፍሬምወርክ ያስፈልጋል። በምን አይነት ሬንጅ ነው ሙቭ ማድረግ ያለብን፣ ምን ማለት ነው ያለብን፣ እንዴት ነው ማድረግ ያለብን የሚሉትን ነገሮች ፍሬምወርክ ያስፈልገናል። ስለዚህ ፍሬምወርክ እንዲኖረን ያደርገናል ሴልስ ፕሮሰስ መኖሩ። በዛ ፍሬምወርክ መሰረት አክት እንድናደርግ በዛ ብሉፕሪንት መሰረት ፐርፎርም እንድናደርግ ትሬኒንጎችንም ስንሰጥ በዚህ ፕሮሰስ መሰረት ትሬኒንጎችን እንድንሰጥ እድሉን ይፈጥርልናል ማለት ነው።
ሶስተኛው ጉዳያችን ምንድነው? ስቴፖቹ ምንድን ናቸው ነው። ቤዚክ የሚባሉ ሜጀር የሚባሉ የሴልስ ፕሮሰስ ስቴፖች ምንድን ናቸው ስንል ስቴፕ 1 ፕሮስፔክቲንግ ነው። ፕሮስፔክቲንግ ማለት እንግዲህ ፋይንድ ኤንድ አይደንቲፋይንግ ዘ ፖቴንሻል ከስተመርስ፣ የእኛን ፕሮዳክት ሊገዛ የእኛን አገልግሎት ሊገዛ የሚችል ፖቴንሻል ከስተመር ማን ነው የሚለውን ነገር መለየት ማወቅና ማግኘት ነው። የመጀመሪያው ስቴፕ ፕሮስፔክትስ ነው። ሶ በሪፈራል ሊሆን ይችላል ከዳይሬክቶሬትስ ኦር ከትሬድ ሾው ወይም ደግሞ ኦንላይን ሊድሱ ላይ የእኛን ፕሮዳክት ሊጠቀሙ የሚችሉትን ሰዎች ልናገኝ እንችላለን። ኦብጀክቲቭ ምንድነው ሲባል ኳሊፋይድ የሆኑ ፕሮስፔክቶችን ማግኘት፣ የእኛን ፕሮዳክት ለእኛ ድርጅት ከስተመር ሊሆኑ የሚችሉ ሰዎችን ፈልጎ ማግኘት ነው። ስኪል ይፈልጋል እዚህ ጋር። የመጀመሪያው አይዴንቲፋይ የምናደርገው ስኪል ምንድነው? who needs and can afford the product ፕሮዳክቱን የሚፈልገው ማን፣ ይሄ ፕሮዳክት ለማን ያስፈልጋል፣ ይሄን ፕሮዳክት ከፍሎ የሚገዛ ማን ነው የሚለው ነገር መለየት። ይሄ ስኪል ያስፈልገናል። የኛን ፕሮዳክት የሚገዛ ሰው ማን ነው፣ መክፈል ይችላል የሚለውን ነገር ማድረግ አለብን። አፎርድ ማድረግ ይችላል መክፈል። ለፕሮዳክታችን ለማንኛው ታርጌት ከስተመር ወይም ደግሞ ፕሮስፔክት ነው አፎርዴቢሊቲ፣ ወይስ ደግሞ ማንኛው ከስተመሩ የኛን ፕሮዳክት አፎርድ አድርጎ መግዛት የሚችለው የሚለውን የሚፈልገውና መግዛት የሚችል ኒድ ፕላስ ቤይንግ ፓወር ያለውን የኛን ፕሮዳክት ሊገዛ የሚችል ግሩፕ ወይም ደግሞ ፕሮስፔክት መለየት ነው። ሁለተኛው ስቴፕ ፕሪ አፕሮች የምንለው እንግዲህ ጋዘሪንግ ኢንፎርሜሽን አባውት ፕሮስፔክት፣ ስለ ፕሮስፔክታችን ስለ ፖቴንሻል ከስተመራችን መረጃዎችን መሰብሰብ ነው። የከስተመሮችን ፍላጎት አንደርስታንድ ማድረግ፣ ፕሪፈረንሳቸው ምንድን ነው፣ ፐርቼዚንግ ሀቢታቸው ምንድን ነው የሚለው ነገር ማወቅ ይጠበቅብናል። ኒዳቸው፣ ፕሮብሌማቸው ምንድን ነው፣ ፕሪፈረንሳቸው ምንድን ነው፣ አቲቲዩዳቸው ምንድን ነው፣ ከዚህ በፊት ያላቸው የመግዛት ልምድ ምን አይነት ነው፣ ሀቢታቸው ምን አይነት ፕሮዳክቶችን ይጠቀማሉ፣ የት ገዟቸው፣ እንዴት ገዟቸው፣ በስንት ገዟቸው የሚለውን ነገር ኢንፎርሜሽን ሰርች ማድረግ ይጠበቅብናል። ኤንድ ሴልስ ማቴሪያሎችን ማዘጋጀት ኤንድ አፕሮቻችን እንዴት ነው ሰላም የምንላቸው፣ እንዴት ነው የምንቀርባቸው የሚለውን ነገር ማቀድ እና ስለዛ ማሰብ ይጠበቅብናል። ኦብጀክቲቫችን እዚህ ጋር ኮንፊደንሳችን እንዲጨምርልን ያደርገላል። ኢፌክቲቭ የሆነ ፈርስት ሚቲንግ ላይ ወይም ደግሞ አፕሮቻችን ጥሩ እንዲሆን ኢፌክቲቭ እንዲሆን ስኬታማ እንዲሆን ይረዳናል። ፕሪ አፕሮች ፕሪፓሬሽን ማለት ቀድመን መዘጋጀታችን። አፕሮች ጋር ስንመጣ እዚህ ጋር እንግዲህ ከተዘጋጀን ከስተመሮቻችንን ከለየን በኋላ ፈርስት ኮንታክት ነው፣ ከፖቴንሻል ከስተመሮቻችን ጋር መገናኘት አለብን። ስለዚህ ምን ማድረግ ይጠበቅብናል? እዚህ ጋር ፖዚቲቭ የሆነ ፈርስት ኢምፕሬሽን መፍጠር አለብን። ለመጀመሪያ ጊዜ ስንገናኝ የሚኖረን ኢምፕሬሽን መሆን አለበት፣ ጥሩና ፖዚቲቭ መሆን አለበት። እዚህ ጋር እንግዲህ ያው ግሬቲንግ ሰላምታ መለዋወጥ፣ መተዋወቅ ራሳችንን ሊሆን ይችላል። ሴልስ ፐርሰኖች ራሳቸውን ወይም ደግሞ ድርጅታቸውን እንደመጡበትን ፐርፐዝ አላማቸውን ማድረግ ይጀምራሉ፣ ማስተዋወቅ አለባቸው ማለት ነው። ስለዚህ የአፕሮቾች አይነቶች አሉ። ለምሳሌ ሰርቪስ አፕሮች፣ ኦፈር አሲስታንስ የሆነ እርዳታ ለመስጠት በሚመስል መልኩ ሰዎችን መጠጋትና ማውራት መጀመር። ፕሮዳክት አፕሮች፣ ፕሮዳክቱን በማሳየት ይህን ነገር ታውቀዋለህ ብለን ፕሮዳክቱን አሳይተን ወሬ ማስጀመር። ኤንድ ሰውየውን ኢንጌጂንግ የሆኑ ጥያቄዎችን መጠየቅ። ለምሳሌ ስለ ወይዘሩ በመጠየቅ ወሬ ማስጀመር አይደለ? ወይም የሆነ የሚያስቅ ነገር ወይም ሊመልስልን የሚችል ነገር ወይ በማድነቅ ሊሆን ይችላል። ሰውየውን አለባበስ ያምራል ምናምን አይነት ነገሮችን ሰውየው እኛ ጋራ ኢንጌጅ እንዲያደርግ የሚያነሳሱ ጥያቄዎችን በመጠየቅ ምን ማድረግ አለብን? አፕሮች ማድረግ እንችላለን፣ መቅረብ እንችላለን ማለት ነው። ከዛም ወደ ምን እንሄዳለን? እንግዲህ ወደ ፕሬዘንቴሽን ኤንድ ዲሞንስትሬሽን። እዚህ ጋር እንግዲህ ይዘን የመጣነው ፕሮዳክት ወይም ሰርቪስ ካለ ስለዛ ፊቸሩን፣ አድቫንቴጁ ምን አይነት ጥቅም እንዳለው ቤኔፊቱን ማስረዳት ኤክስፕሌን ማድረግ ይጠበቅብናል። ፕሮዳክቱን ማሳየት ካለብን ዲሞንስትሬት ማድረግ አለብን። ከዛ እንዴት ነው ይሄ ፕሮዳክት የከስተመሩን ወይም ደግሞ የዛን ደንበኛ ችግር ሊፈታ የሚችለውን ነገር በግልጽ ማሳየት አለብን። ቪዥዋል ኤድ ካለ ማሳየት ካለብን ማሳየት፣ ሳምፕል መስጠት ኤንድ ዲሞ ካለ ደግሞ ዲሞንስትሬት ማድረግ ይጠበቅብናል ማለት ነው። ከስተመሮች ቤኔፊቶች ላይ ፎከስ አድርገን ማውራት አለብን። ለእነሱ የሚሰጠው ጥቅም ምን እንደሆነ በደንብ መግለጽ። ይህ ፕሮዳክት እንደዚህ አይነት ጥቅሞች አሉት፣ ይህን ነገር ሶልቭ ያደርጋል፣ ጊዜውን ገንዘቡን ይቆጥባል፣ ይህ አይነት አድቫንቴጅ ያለ we have to focus on the customer benefit። ሰውየው ከፕሮዳክቱ ቢገዛ ሰርቪሱን ቢጠቀም የዛ ድርጅት ካምፓኒ ደንበኛ ቢሆን ምን አይነት ጥቅም ያገኛል፣ ምን አይነት ቤኔፊት ያገኛል የሚለውን ነገር ላይ ፎከስ አድርገን መግለጽ አለብን እንጂ
እንጂ ፕሮዳክቱ እንደዚህ ነው ምናምን እያልን ስለ ፕሮዳክቱ ዲቴል ማድረግ ብዙም አይጠበቅብንም። ሌላው ኢንተራክሽን ኤንድ ኩዌስችን ካሉ ኢንከሬጅ ማድረግ ሰውየው እኛ ጋር ኢንተራክት የሚያደርግ ከሆነ የሚናገረው ነገር ካለ የሚያነሳው ጥያቄ ካለ እንዲናገር ኢንከሬጅ ማድረግ ሞቲቬት ማድረግ ይጠበቅብናል። ሰው ሞቲቬት ካደረግነው ኦብጀክሽን ሊኖረው ይችላል። የሆነ ሀሳብ ዳውት ኤንድ ሄሲቴሽን ሊመጣ ይችላል። ቅሬታ ሀሳቦች ምናምን ይኖሩታል። ሰው ያንን ነገር እንዲያነሳና ያንን ነገር ሃንድል ማድረግ ይጠበቅብናል። በፕራይስ ደረጃ ሊሆን ይችላል፣ በኳሊቲ፣ በኒድ ከኒድ አንጻር፣ ከታይም ከኮምፒቲተር ኮምፓሪዥን አንጻር የሚያነሳቸው ጉዳዮች ይኖራሉ። እነሱም በጥንቃቄ እኛ ሃንድል ማድረግ ይጠበቅብናል ማለት ነው። ሰው ሴልስ ፐርሰኖች ደግሞ ምን ማድረግ አለብን? ፔሽንት መሆን አለብን። ስናዳመጥ በስነ ስርዓት በትዕግስት ማዳመጥ አለብን። ኤንድ የሚነሱ ጉዳዮችን በግልጽ አድሬስ ማድረግና መልስ መስጠት ይጠበቅብናል። ኤንድ we have to be empathy mean that we have to feel the feel of the buyers the feeling of the buyers ባየሩን ፊሊንግ ምን ማድረግ አለብን? ፊል ማድረግ we have to empathy መሆን ይጠበቅብናል ማለት ነው። ኤንድ ኦብጀክሽኖች ካሉ እነሱን ወደ ኦፖርቹኒቲ መቀየር የሚሰጠንን ነገር ተጠቅመን ወደ ኦፖርቹኒቲ መቀየር ይጠበቅብናል ማለት ነው። የሚነሱ ቅሬታዎችን ወደ ቢዝነስ ኦፖርቹኒቲ ወይም ደግሞ ለገበያችን እንዲመች ደንበኛውን ጋር ጓደኝነት እንድንፈጥር ደንበኛ ለማድረግ ሁኔታዎችን ማመቻቸት ይጠበቅብናል። እንደ ሁኔታው የተለያዩ ስትራቴጂዎችን ልንጠቀም እንችላለን። ፋይናል ኤንድ ዘ ሲክስ ስቴፕ ኢዝ ክሎዚንግ ሴልስ። እዚህ ጋር እንግዲህ መጨረሻ ላይ ሰውየው ለመግዛት ተስማማ ብለን የምናስብበት ደረጃ ላይ ስንደርስ ነው። ኮንፊርም ዘ ዲሲሽን ኤንድ ፋይናላይዝ ዲቴይልስ። ዲሲሽኑ ምን ማድረግ ነው? ኮንፊርም ማድረግ ነው፣ ማረጋገጥ ነው። ቴክኒኮች አሉ፣ ክሎዚንግ ቴክኒኮች። የመጀመሪያው ዳይሬክት ክሎዝ ነው። ለምሳሌ ሻል አይ ፕሪፔር ዩር ኦርደር፣ ትእዛዝ ላዘጋጅልህ፣ እቃውን ልጠቅልልህ እንደማለት ነው። እንደዚህ አይነት ማረጋገጥ አለብን፣ ኮንፊርም ማለት። ሌላው አሳብቲቭ የሆነ ወይም ደግሞ አሳምፕሽን የሆነ ክሎዚንግ አለ። where would you like to deliver? መቼ እንዲመጣልህ ትፈልጋለህ? መቼ ላቅርብልህ? አሁን ካለ ጀስት ፕሪፔር እናደርጋለን። ሌላው ደግሞ ኬ ሰማሪ ስቴት ዘ ኬ ቤኔፊት። ብትገዛው እነዚህ ነገሮች አሉ። ዞሮ ሰው ብትወስደው ፕሮዳክቱን ለአንተ ጥሩ ነው ምናምን ብለን ሰመሪ መስጠት ነው ለክሎዚንግ። እዚህ ጋር ምን ያስፈልጋል? ኮንፊደንስ ያስፈልጋል። ታይሚንግ አለው ኤንድ ፖዚቲቭ አቲቲዩድ ሊኖረን ይገባል። እዚህ ጋር እንግዲህ ኮንፊደንስ፣ ታይሚንግ ወሳኝ ነው። ሰውየው ሀሳቡን ሳይቀይር የሆነ የመግዛት ፍላጎት የመክፈል ኢንተረስት እንዳሳየ we have to close the sale we have to close sales ማለት ክሎዝ ማድረግ ይጠበቅብናል። የመጨረሻው ስቴፕ ፎሎ አፕ ኤንድ አፍተር ሴልስ ሰርቪስ። ከሸጥን በኋላ ብለን ብናስብ ከስተመር ሳቲስፋይ ሆኗል አልሆነ የሚለውን ነገር ማረጋገጥ አለብን። we have to ኢንሹር ከስተመር ሳቲስፋክሽን። ሽያጭ ከሸጥን በኋላ አገልግሎት ከሰጠን በኋላ ምን ያስፈልጋል? አፍተር ሴልስ ሰርቪስ። ከሽያጭ በኋላ ፎሎ አፕ ያስፈልጋል፣ አክቲቪቲዎች ያስፈልጋሉ። ስለዚህ እነሱን ነገር ማድረግ ይጠበቅብናል። ኤንድ ኢንክሉድ ዴሊቨሪ መድረሱ ማረጋገጥ አለብን። ኢንስታሌሽን ኤንድ ሰርቪስ ሳፖርት መድረሱ፣ ለምሳሌ ዴሊቨር ካለ ዴሊቨር መሆኑን ጠይቀን ደውለን መጠየቅ፣ ከዛ ስልኩ ፕሮዳክቱ በስነ ስርዓት ኦፕሬት እያደረገ መሆኑን ቼክ ማድረግ። ኤንድ ሰርቪስ የሚያስፈልግ ከሆነ ሳፖርት የሚፈልጉ ከሆነ ደውለን አለን ማለት ይጠበቅብናል። ይሄ ነገር እንግዲህ ከስተመር ሎያሊቲን ቢውልድ እንድናደርግ ኤንድ ድጋሚ መጥተው እኛ ጋር ደግሞ ቢዝነስ እንዲሰሩ እንዲገዙ ደንበኞችን ያበረታታልናል ማለት ነው። ኤንድ ፊድባክ ኮሌክት ማድረግ ይጠበቅብናል። ወደፊት የምናሻሽለው ነገር ካለ ማስተካከል ያለብን ነገር ካለ ፊድባክ ኮሌክት ማድረግ ይጠበቅብናል። ባጭሩ ስናየው ሴልስ ኢዝ ኖት ኮምፕሊት አንቲል ዘ ከስተመር ኢዝ ሳቲስፋይድ። ሽያጩ አልተጠናቀቀም። ደንበኛው መርካቶ እስኪረጋገጥ ድረስ አንድ ሽያጭ አንድን ፕሮዳክት ስለሸጥነው ብቻ ሽጠናል ማለት አንችልም። ከሸጥነው በኋላ ከስተመሩ ረክቻለሁ፣ ደስተኛ ሆኛለሁ፣ የገዛሁት ፕሮዳክት በእውነቱ ጠቅሞኛል ሚል ከሆነ ሽያጭ ተሸጠ የሚባለው ይለናል። እዚህ ጋር ደግሞ ስንመጣ የምናየው ኳሊቲዎች አሉ። አንድ ሴልስ ፕሮሰስ ላይ ሊኖሩን የሚገቡ ኳሊቲዎች አሉ። የመጀመሪያው ፕሪፓሬሽን we have to prepare ነው። ስለ ፕሮዳክቱና ስለ ከስተመሮቻችን እውቀት ሊኖረን ይገባል። we have to know about our products and our customers and also patient and persistence መሆናል። ትዕግስተኛና ጽኑ መሆን ይጠበቅብናል። ሪጀክሽኖች ሊኖሩ ይችላሉ። እነሱን ፖዚቲቭሊ ሃንድል ማድረግ ይጠበቅብናል። ኮሚኒኬሽን ስኪል ያስፈልገናል።
የማዳመጥና ነገሮችን በግልጽ የማስረዳት ስኪል ሊኖረን ይገባል። ኤንድ ኮንፊደንስ ኤንድ ኢንቱሲያዝም ያስፈልገናል። ኢንስፓይሬሽን ከስተመር ትረስት ደንበኞች በእኛ እንዲተማመኑ we have to confidence and enthusiasm መሆን ይጠበቅብናል። ኤንድ ኢቲካል ቢሄቪየር ያስፈልገናል። ኦነስት በታማኝ ዲሴፕቲቭ መሆን አያስፈልግም። ኤንድ ኢንቴግሪቲ ቅንነት ያስፈልጋል። ሰው ነገሮችን በቅንነት እና በታማኝነት ማድረግ ይጠበቅብናል ማለት ነው። በአጠቃላይ ይህን ቻፕተር ስናየው 7 ስቴፖች አሉ። እንግዲህ አንድ የሽያጭ ባለሙያ ሊከተላቸው የሚገቡ 7 ሲስተማቲክ የሆኑ ሳይንቲፊካሊ ፖይንት አውት የተደረጉ 7 ስቴፖች አሉ። ሰው እነሱን መከተል ይጠበቅበታል ብለን እናስባለን። ሰው እነዚህ ነገሮች ለምንድን ነው የሚጠቅሙት? እነዚህ ስቴፖችን ከስተመሮቹ ሳቲስፋይ እንዲሆኑ ኤንድ ሎያል እንዲሆኑ ይረዳቸዋል። ጥሩ የሽያጭ ባለሙያ ፕላን በማድረግ ፐርሲውድ በማድረግ ኢቲካል መሆን ይጠበቅበታል። ፕላን አድርጎ ስራውን መስራት አለበት። ከስተመሮችን ፐርሲውድ ማድረግ ይጠበቅበታል። እንደገና ደግሞ ኢቲካል መሆን ይጠበቅበታል። እነዚህ ስትራክቸርድ የሆኑ ፕሮሰሶች ሰክሰስፉል የሆነ ሴልስ ወይም ደግሞ የሽያጭ ስራ እንድንሰራ ኤንድ ከደንበኞች ጋር ደግሞ ተደጋጋሚ የሆኑ ስራዎችን እንድንሰራ ይረዱናል ማለት ነው። በአጠቃላይ ሴልስ ፕሮሰስ ይህንን ይመስላል። ግልጽ ያልሆነላችሁ ሀሳብ ካለ በደንብ እንዲብራራላችሁ የምትፈልጉት ነገር ካለ እንደገና ደግሞ ስለ ማርኬቲንግ ከማርኬቲንግ ጋር የተያያዙ ጥያቄዎች ከሴልስ ጋር የተያያዙ ጥያቄዎች ካሏችሁ ኮሜንት ላይ ያስቀምጡልን። ሴልስ ትልቅ ፕሮፌሽን ነው። በተለይ ከተማዎች ላይ ወደ ከተማ ስራ መግባት የምትፈልጉ ተማሪዎች ማርኬቲንግን በደንብ ማጥናትና ዩኒቨርሲቲ ጆይን ሲታደርጉ ዲፓርትመንት ኦፍ ማርኬቲንግን ተቀላቅላችሁ ፕሮፌሽናል ሆናችሁ በማርኬቲንግ ማኔጀር፣ በሴልስ ማኔጀር፣ በሴልስ ፐርሰን መሳተፍ የምትችሉበት ትልቅ የስራ እድል ይዞላችሁ ስለሚመጣ ግልጽ እንዲሆንላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልን። በቀጣይ ቪዲዮአችን አድሬስ አደርግላችኋለሁ። ስለተከታተላችሁ እናመሰግናለን። ሼር በማድረግ ለጓደኞቻችሁ አድርሱላቸው። አመሰግናለሁ።